ወርቅ መያዝ ማለት የገንዘብ የመግዛት አቅምን በአስተማማኝ ሁኔታ መጠበቅ ማለት ነው። እውነት ነው። ወርቅን በመግዛት ብቻ ብርን ማብዛት ይቻላል። እንዴት ካላችሁ ደግሞ ምክንያቱንና በተጨማሪም ወርቅ ላይ ኢንቨስትመንት የማድረግ ጥቅምና ጉዳቱን አብረን የምንመለከት ይሆናል። በተጨማሪም ወርቅ ስትገዙ ምን አይነት ጥንቃቄዎችን ማድረግ እንዳለባችሁ የምነግራችሁ ይሆናል። አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እንደምላችሁ ሰብስክራይብ ሳታደርጉ አትውጡ፣ ይጠቅማችኋል። የተለያዩ ከወርቅ ጋር እንዲሁም ከምንዛሬ ከቢዝነስ ጋር የተያዙ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። እየገባችሁ የሚጠቅማችሁን መረጃ መውሰድ ትችላላችሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። እንዴት አድርገን ነው ወርቅን በመግዛት ብቻ ገንዘብን መጠበቅ ወይም ደግሞ ማብዛት የምንችለው የሚለውን ስንመለከት እንደሚታወቀው ከሆነ በተለያዩ ተግዳሮቶች ውስጥ የሚያልፍ የወርቅ ማዕድን ለኢንቨስትመንት የሚፈልግባቸው እንዲሁ ብዙ ዋና ዋና ጥቅሞች አሉት። የመጀመሪያ ዋነኛው ነገር ወርቅ እንደሚታወቀው ከሆነ ከሺህ ዓመታት በላይ ራሱን ጠብቆ የኖረ ሀብት ነው። በተለይ ደግሞ እንደ ኢትዮጵያ ባሉ ፈጣን የኢኮኖሚ ለውጥ ባለባቸው ሀገሮች ወሳኝ የሆነ የኢንቨስትመንት አማራጭ የሆነባቸው ዋና ዋና ምክንያቶች አሉ። የመጀመሪያውና ዋነኛው ደግሞ የገንዘብ ግሽበት ወይም ደግሞ ኢንፍሌሽን ነው። ይህንን ለመከላከል ወርቅ የራሱን ሚና እጅጉን በጣም ይጫወታል። በተለይ ደግሞ በአሁን ጊዜ የኢትዮጵያ ብር የመግዛት አቅሙ በየጊዜው እያሽቆለቆለ ነው የሚገኘው። ወርቅ ግን በዓለም አቀፍ ገበያ የሚመራ ከመሆኑም ባሻገር የሀገር ውስጥ ዋጋ ገንዘብ ማለት ነው ሲቀንስ ዋጋው የወርቅ እየጨመረ ነው የሚሄደው። ወርቅ መያዝ ማለት የገንዘብ የመግዛትን አቅም በአስተማማኝ ሁኔታ መጠበቅ ይችላል የሚባለው እንግዲህ ለዚህ ነው። ሌላኛውና ሁለተኛው ነገር ደግሞ የገንዘብ የዋጋን ማረጋገጥ ይችላል። ይህንን እንዴት ካላችሁኝ ለምሳሌ የአንድ ሀገር የፖለቲካ አለመረጋጋት በባንክ መናጋት ውስጥ ስርዓት ውስጥ ሊከሰት ይችላል። አብዛኛው ባለሀብት እንግዲህ ደህንነቱ የተጠበቀ ኢንቨስትመንት እንዲኖረው ይፈልጋል። ያንን ሲያስብ ደግሞ ወደ ሀሳቡ ወይም ደግሞ ወደ ትክክለኛው ውሳኔ የሚመጣው ብዙ ጊዜ ወርቅን በመያዝ ነው። እንግዲህ ወርቅ ከማንኛውም የፋይናንስ ተቋም ነፃ ነው። የትም ቦታ ብትከቱት የትኛውንም የፋይናንስ ተቋምን ምንም አይነት ነገር አይገልጽም። ወርቅ በኢንተርናሽናል ደረጃም ሁሉ ነገሩ ተመሳሳይ የሆነ ተቀባይነት ያለው ነው። ውጭ ሀገር ብትወጡ ልዘርዝሩ አትሉም። ወርቅ ስለሆነ በወርቅነቱ ወደ ፈለጋችሁት አይነት ከረንሲ መቀየር የምትችሉትና ተቀባይነት ያለው ነው ማለት ነው። ስለዚህ በችግር ጊዜ እንደ ሀብት መጠበቂያነት ሊያገለግል ይችላል። ሌላው ነገር ደግሞ ፖርታቢሊቲ ነው ይባላል። ሶስተኛው ተንቀሳቃሽነት አለው ማለት ነው። ይህንን እንዴት ነው ካላችሁኝ ለምሳሌ በተለያየ በእጅ ጌጥ ብትሉት በሀብል ወይም ደግሞ በተለያዩ አይነት እጃችሁ ላይ፣ አንገታችሁ ላይ፣ ጆሮአችሁ ላይ አድርጋችሁት ልትንቀሳቀሱት ትችላላችሁ። በፈለጋችሁበትም ሀገር ወደ ገንዘብ ልትቀይሩት ትችላላችሁ ማለት ነው። ለምሳሌ አንድ ሰው መሬት፣ ቤት ቢኖረው እነዚህን ነገሮች ማንቀሳቀስ አይችልም። በፈለገው መንገድ ወይም ደግሞ እንደፈለገ ይዞ መንቀሳቀስ አይችልም። ነገር ግን ትንሿን ወርቅ ግን አነስተኛ ቦታ በሚይዝ መልኩ በቀላሉ ልታንቀሳቅሷት የምትችል ሀብት ናት ማለት ነው። ሌላኛውና አራተኛው ነገር ምንድነው ጥቅሙ ካላችሁኝ ደግሞ በተወሰነ መልኩም ቢሆን የመንግስት ማበረታቻ ያለው ኮሞዲቲ ነው ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ባንክ ወርቅን በህገ ወጥ ንግድ ለመታደግ እንግዲህ የውጭ ምንዛሬውን ገቢ ለማሳደግ በሚል ለውጭ አቅራቢዎች በተለይ ደግሞ ሀገር ውስጥ በኢትዮጵያ ለሚገኙ አቅራቢዎች፣ ቆፋሪዎች በሉት አካፋፋዮች በሉት ከዓለም አቀፍ ገበያ ዋጋ ላይ ከፍተኛ ጭማሪ አድርጎላቸው ቦነስ እያደረጋቸው ነው የሚገዛው ማለት ነው። ይህ ደግሞ በሚሸጥበትም ሰዓት እንግዲህ በናሽናል ባንክ እኔ ሁሌ በምነግራችሁ የወርቅ ዋጋ ላይ ጭማሪ ይታያል ማለት ነው። ቦነስ እያደረገ
ለአከፋፋዮችና ለባህላዊ ቁፋሮዎች ስለሚከፍል ብሔራዊ ባንክ ማለት ነው። ይሄ ደግሞ የመንግስትን ማበረታቻ እንደ መልካም ጎኑ ልንመለከት እንችላለን ማለት ነው። ስለዚህ ይሄ ደግሞ ወርቅን በመግዛት ለባንክ በማቅረብ አንዳንድ ባለሀብቶችንም ምን ሊያደርጋቸው ይችላል ማለት ነው? ትርፋማ ሊያደርጋቸው ይችላል ማለት ነው። እንግዲህ እንደምታውቁት ከሆነ ምንም አይነት ጥያቄ የለውም። ወርቅን መግዛት ብርን ማብዛት ነው። ብዙ ጠቀሜታዎች ስላሉት ማለት ነው። የመጀመሪያውና ትልቁ ደግሞ ይዛችሁት ወደ የትኛውም የዓለም ጫፍ መንቀሳቀስ የምትችሉት ኮሞዲቲ ነው። በዛ ላይ ደግሞ በዓለም አቀፍ ደረጃ ትልቅ ተቀባይነት ያለው ኮሞዲቲ ነው ወይም ደግሞ ሀብት ነው ማለት ነው። አሁን ወደ ተግዳሮቶቹ እንምጣ እስቲ። ምን አይነት ተግዳሮቶች ኢንቨስትመንት አድርገን ስንቀይረው ወርቅ ላይ ማለት ነው ምን አይነት ጥንቃቄዎችን ማድረግ እንችላለን ወይም ደግሞ ምን አይነት ጉዳቶችን ልንቀበል እንችላለን የሚለውን በምንመለከትበት ሰዓት ላይ የመጀመሪያውና ዋነኛው የደህንነት ችግር ነው። ብዙ ጊዜ ብዙ ወርቅ ሰበሰባለሁ ብትሉ የማከማቻ ወይም ደግሞ የስቶሬጅ ሪስክ ሊያጋጥማችሁ ይችላል። ምክንያቱም አካላዊ ወርቅ በምንገዛበት ሰዓት የተጠበቀ ቦታ ያስፈልገዋል። ወርቅ በቤት ውስጥ ማስቀመጥ እንግዲህ ለተለያዩ ዝርፊያ በሉት ለስርቆትም ሊያጋልጥ ይችላል። ስለዚህ ማስቀመጥ ያለባችሁ በባንክ ሳጥኖች እና በሴቭ የሆኑ ዲፖዚት ቦክሶች ላይ ሊሆን ይገባል ማለት ነው። ይሄ ብቸኛው የሆነ መፍትሄ ነው። በተለይ ደግሞ እንደዚህ ብዙ ወርቆችን በብዛት በመግዛት በሀገር ውስጥ የሚከሰቱትን ኢንፍሌሽኖች እና የተለያዩ ግሽበቶችን ለመከላከል በብዛት ወርቅ ለመግዛት ትልቅ ሴፍ የሆነ ዲፖዚት ቦክስ ሊኖራችሁ ይገባል ማለት ነው። ሌላኛውና ሁለተኛው ደግሞ ምንጩ ወሳኝነት ነው። ብዙ ጊዜ የሚመከረው በህጋዊ መንገድ መግዛት ነው። ወርቅን ህገ ወጥ በሆነ መልኩ ኢሌጋል በሆነ መልኩ አለመግዛት። ለምን? እንደሚታወቀው ከሆነ በኢትዮጵያ ውስጥ ህገ ወጥ የሆኑ ንግዶች በጣም በከፍተኛ ደረጃ ይታወቃሉ። አንዱም ደግሞ የወርቅ ንግድ ነው። በህገ ወጥ ከሆነ የመጣው ይሄ ወርቅ ማለት ነው ለህግ ተጠያቂነት ሊያጋለጥ ይችላል። ስለዚህ ፍቃድ ካላቸው ጌጣጌጥ አምራቾች ወይም ደግሞ ከብሔራዊ ባንክ ጋር ከሚሰሩ ህጋዊ አቅራቢዎች ጋር ብቻ እንድትገዙ እኛም እንመክራለን ማለት ነው። ሶስተኛው ነገር ደግሞ ዋጋ ሁልጊዜ ይጨምራል ብሎ ማሰብ አስፈላጊ አይደለም። አንዳንዴ ቮልታይሊቲ አለው፣ ከፍ ሊል ይችላል፣ ዝቅ ሊል ይችላል ማለት ነው። ስለዚህ የረጅም ጊዜ ሀብትን የምናገኝበት ወይም ደግሞ ዲቫሉሽንን የምንከላከልበት ቢሆንም በአጭር ጊዜ ውስጥ ደግሞ በከፍተኛ ሁኔታ የጨመረው ዓለም አቀፍ የሆነ ዋጋ ለተወሰነም ጊዜም አንዳንዴ ምን ሊል ይችላል? ዝቅ ሊል ይችላል፣ ሊዋዥቅ ይችላል። ይሄ በፍጥነት መሸጥን ከፈለጋችሁ ምናልባት ለኪሳራ ሊያደርስባችሁ ይችላል ማለት ነው። ስለዚህ ወርቅን የያዘ ሰው አንድም እንደምንድነው እንደ ትሬድ ነው ማለት ነው። ትሬድ አንዴ ዋጋው ከፍ ሲል እንሸጣለን፣ ዋጋው ዝቅ ሲል ደግሞ እንገዛለን። እንደዚህ አይነት ነገር ሊያጋጥም ይችላል። ስለዚህ ወርቅን እንደ ረጅም ጊዜ ሎንግ ተርም ኢንቨስትመንት መታየት አለባት ማለት ነው። ሌላው ነገር ደግሞ ፓሲቭ የሆነ ኢንካም የለውም። ፓሲቭ ኢንካም የለውም ማለት ገቢ አለመፍጠሩ ነው። ለምሳሌ አንድ አክሲዮን ቢኖራችሁ ወይም ደግሞ ቋሚ የሆነ ገቢ ከዛ እንደምታገኙበት አይነት ነገር አይደለም። ትርፍ የሚገኘው ብቸኛው ጊዜ ዋጋው ሲጨምር ብቻ ነው። ዋጋውም ሲጨምር እና ዋጋው በሚጨምርበት ሰዓት ላይ ስትሸጡት ነው ከገዛችሁት ተጨማሪ ትርፍን ልታገኙ የምትችሉት ማለት ነው። ስለዚህ ይሄም ወርቅን ስለያዛችሁ ብቻ ሁልጊዜ እንትን ጭማሪ አለው ማለት ወይም ደግሞ ፕሮፊት አለው ማለት አይቻልም ማለት ነው። እሺ አምስተኛው ላይ ደርሰናል። አምስተኛው እንግዲህ ምንድነው ሊያጋጥመን የሚችለው ወርቅን በምንገዛበት ሰዓት ላይ በምንልበት ሰዓት ላይ የካራት ወይም ደግሞ የፒዩሪቲ ችግር ነው። በገበያ ውስጥ ወርቅ 21 ካራት ተብሎ ሲሸጥ እንግዲህ ትክክለኛው ንጽህናው ያነሰ 21 ካራት ከሚይዘው ያነሰ ሊሆን ይችላል። እንግዲህ ህጋዊና ታማኝ ከሆኑ ባለሙያዎች መግዛት የሚያስፈልገው እንግዲህ ለዚህ ነው። ወርቁን በምንገዛበት ሰዓትም የንጽህናውን ሰርተፊኬት መጠየቅ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እንዴት አድርገን ወርቅን ብርን ማብዛት እንችላለን የሚለውን ተመልክተናል። እንግዲህ ወርቅን መግዛት ማለት
ከየትኛውም ኢንቨስትመንት በላይ ይበልጣል ማለት ነው። በዓለም አቀፍ ደረጃ እንግዲህ እኛ ዶላር ጨምሯል፣ የብር የመግዛት ዋጋ አንሷል እንላለን እንጂ የዶላርም የመግዛት አቅም አሁን እያነሰ ነው። ይበልጥ በዓለም አቀፍ ደረጃ ትልቅ ተቀባይነት እያለ ያለውና ሁሉንም ሀገሮች እያስማማ ያለው የጎልድ ትራንዛክሽን ነው። ጎልድ እጅግ በጣም ብዙዎቹ እንደ መገበያያ እየተቀበሉት ነው ማለት ነው። ድሮ ጊዜ ሰዎች በገንዘብ ኖትን ከመፍጠራቸው በፊት ይገበያዩ የነበሩት በተለያዩ አይነት ትራዲሽናል በሆነ የመገበያያ ዘዴ ነበረ። ለምሳሌ እንደ አሞሌ ጨው፣ እንደ ማዜር ቴሬዛ ኮይን፣ ወርቅ የመሳሰሉትም ማለት ነው። አሁንም እንግዲህ ወርቅ ተቀባይነትና ተወዳጅነትን በተለይ ደግሞ ከዚህ ከዓለም አቀፍ የኢኮኖሚ መናጋትና ኢንፍሌሽን ጋር ተያይዞ ትልቅ ተቀባይነትን ስላገኘ አብዛኞቹ ኢንቨስተሮች ወርቅን እንደ ትልቅ የሆነ ትራንዛክሽን ሜን የሆነ ነገር እየቆጠሩት ነውና ወርቅ ላይ ኢንቨስት ማድረግ ምንም አይነት ኪሳራ የለውም ማለት ይቻላል ማለት ነው። ምክንያቱም የገዛችሁት ወርቅ ቫልዩ ቢቀንስባችሁ እናንተ ግን ለፈለጋችሁት ፐርፐዝ መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬ የያዝኩላችሁ እንግዲህ ወርቅን ስንገዛ ኢንቨስትመንት ምን አይነት ጥቅም አለው፣ እንዲሁም ደግሞ ወርቅን በመግዛታችን ደግሞ ሊገጥመን የሚችለው ጉዳት ምንድን ነው የሚለውን ተመልክተናል። አብራችሁን ስለነበራችሁና ስለተከታተላችሁ እናመሰግናለን። ይህ ቪዲዮ እንግዲህ ጠቃሚ መስሎ ከተሰማችሁ ላይክ በማድረግ ሼር በማድረግ አበረታቱን። ስለነበረን ጊዜ እናመሰግናለን። በያላችሁበት ሰላም